አሜሪካ በዩክሬን የባዮሎጂካል የጦር መሳሪያ ፕሮግራም እንዳላት ታማኝ ማስረጃ አግኝቻለሁ አለች ሩሲያ። የሩሲያን ማዕትና መቅሰፍት የፈሩት ፖላንድና እንግሊዝ በበኩላቸው የወታደራዊ ትብብር ጠንካራ ውል ስምምነት መፈራረማቸው ተነግሯል። አሜሪካ የሩሲያው ምክትል የውጭ ጉዳይ ሚኒስትሩ በጸጥታው ምክር ቤት ጉባኤ ላይ እንዳይታደሙ በሚል የቪዛ ዋስትና መከልከሏን ተከትሎ ሩሲያ አሜሪካን አውግዛለች። ይህንን ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። አንድም ድር ቢያብር አንበሳ ስረን አልያም አንቃላንቃ ቢደጋገፍ ተያይዞ ዘፍን የሆኑት እንግሊዝና ፖላንድን ጠንካራ የተባለ የጋራ የወታደራዊ ትብብሩ ለመፈራረማቸው ተነግሯል። ከአንድ ብርቱ ሁለት መድኃኒቱ ይሏል። የሁለቱን የአውሮፓ ሀገራት መሪዎች የእንግሊዙን ጠቅላይ ሚኒስትር ጌታው ኬር ስታርመርና የፖላንዱን አቻቸውን ዶናልድ ታስክን ረፍት ነስቶ አዲስ የወታደራዊ ስምምነቱ ሊያፈራረማቸው ደግሞ ሌላም ሳይሆን ሩሲያ በድፍን አውሮፓ አህጉር የጋረጠችው የወረራና የጦርነት ስጋት ነው። በዚያ የሁለቱ መሪዎች የፊርማ ስነ ስርዓት ላይ ንግግር ያደረጉት የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር አሉ፣ ሁሉም ወገን ይወቀው የአውሮፓ አጋር አባሮቻችን ሆይ በዚህ ዘመን ከሩሲያ በላይ ትልቅ ፈተና አይገጥመንምና መተባበርና መጠናከር ብቸኛው ምርጫችን ነው ብለዋል። ስታርመር የፖላንዱን ጠቅላይ ሚኒስትር ዶናልድ ታስክንም ወደ ለንደን መጓዝን በደስታ ተቀብለውታል የተባለው እንደ እንግሊዝ መንግስት ማብራሪያ ታዲያ ሁለቱ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም የኔቶ አባል ሀገራት በደረሱት ስምምነት መሰረት የጦር ኃይላቸውን በጋራ መሳ ለመሳ አድርገው ለማሰለፍ ወዲህም የኢንዱስትሪ ባለሟሎቻቸውን ቢሉ የጦር መሳሪያ ጠበብቶቻቸውን የቀጣውን ዘመን ውስብስብና ከባድ የጦር መሳሪያዎችን ለማምረት ተስማምተዋል ሲል ነው የገለጠው። ከዚያም ውጭ ሁለቱ ሀገራት በምድር በባህርና በአየር ግዙፍ የጦር ልምምድ ያደርጉ ዘንድ መንገድ ያመቻቻል ነው የተባለው። ለንደንና ዋርሶ ከዚህ ተመለሰ አሊያም ገደብ የሌለው ስምምነት ተፈራርመዋል ነው የተባለው። የፈራ የእናቱ ልጅ ነው ይሏል። ከዚያም ውጭ ሁለቱ ሀገራት የሳይበር ጥቃትና የህገወጥ ስደተኞችን በጋራ ለመከላከል እውቀታቸውን አስተባብረው እንደሚሰሩ ነው የተገለጠው። እንግሊዝ ተመሳሳይ የወታደራዊ ውል ስምምነትን ከፈረንሳይና ከጀርመን ጋር በቅርብ ጊዜ መፈራረሟ ይታወቃል። ትንሽ ቆሎ ይዞ ወደ አሻሮ ጠጋ ይሉትን ያስታውሷል። የአውሮፓና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ወይም በምህጻረ ቃሉ የኔቶ አባል ሀገሯ ፖላንድ በስተ ምስራቅ የምድሯ ክፍል ከሩሲያ ከቤላሩስና ከዩክሬን ጋር ድንበር የምትጋራ ሀገር ናት። ፖላንድ በቅርቡም ከፈረንሳይ ጋር የጦር ልምምድ ለማድረግና የመከላከያ ትብብር ውል ስምምነት መፈራረሟም ይታወቃል። በዚህ ወቅት ሞስኮ በአንዳንድ የአውሮፓ ሀገራት ላይ የተመሰቃቀለ አቋምና የጦርነት ስሌት ይዛለች ነው የሚባለው። እናም አውሮፓያኑ በዚህ ዘመን እንደቀደመው ጊዜ በአሜሪካ ላይ እምነት የላቸውም ነው የሚባለው። እምነታቸው ቀዝቅዟል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ለአውሮፓያኑ ጥሩ እይታ የላቸውምና የዛሬና ያርገውና አሁን ከሩሲያ ጋር በከፋ ጠላትነት መቆሟ የሚነገርላት ፖላንድ ወዲህም ሽብር ሽፍት የሚለው ልቧ በዓለም ትዝብት የጣላት ዋርሶ ቀድሞ በሶቪየት ህብረት ዘመን ለነበረውና ግዙፉ የዓለማችን የጦር ጥምረት የዋርሶ ኪዳን ወይም ዋርሶ ፓክት ዋና መቀመጫ ሀገር እንደነበረች አይዘነጋም። ዛሬ ግን ከሩሲያ ጋር አይንና ናጫ ሆነው ተራርቀዋል። ሩሲያ ከዩክሬን ጋር በገባችበት 5ኛ ዓመቱን በያዘው ግዙፍ ጦርነት በባላንጣነት የተነሳባት የአውሮፓ መንግስት ብቻ እንዳልሆኑና አሜሪካም እንዳለችበት የሚያሳይ መግለጫ አውጥታለች። ሩሲያ ትናንት አመሻሹን ባወጣችው መረጃ በዩክሬን ምድር በአሜሪካ የሚደገፍና የተቋቋመ የባዮሎጂካዊ የጦር መሳሪያ ፕሮግራም መኖሩን ማስረጃ ላይ ስትል ገልጣለች። ሩሲያ በዩክሬን አሜሪካ ትሰራበታለች ባለችው አጥፊና አደገኛ የጦር መሳሪያ ዘርፍ የፕሌግ የአንትራክስ ወይም አባሰንጋ ማጭው መቅሰፍትና ብሩሴሎሲስና ቱላሬሚያ እንደሚገኙ ነው የገለጠችው። እነዚያ ውህዶች ታዲያ ከጥቅም ላይ ከዋሉ መፍትሄ የሌላቸውንና ገዳይም ጨራሽን በሽታዎችን የሚያመነጩ በፈጣን ሁኔታ የሚዛመቱ መሆናቸውም ይታወቃል። ዩክሬን በምድሯ የጅምላ ጨራሾቹን የጦር መሳሪያዎች ታመርት ዘንድ አሜሪካ የቴክኖሎጂና የቁሳቁስ ድጋፍ ማድረጓን የሩሲያ የጦር መሳሪያ ጠበብቶች ደርሰንበታል ነው ያሉት። ሞስኮ በተደጋጋሚ ዩክሬን የአጥፊ መሳሪያዎችን ትሰራ ዘንድ ዋሽንግተን የገንዘብና የእውቀት
አይነት ድጋፍ እየሰጠች የዓለም አቀፉን ስምምነት ታስጥሳለች ሲል መክሰሱም አይዘነጋም። እንደ ሩሲያ የጦር መሳሪያ ጠበብቶችና ተመራማሪዎች ግኝት ደግሞ ዩክሬን በተዛማች ወፎችና በሌሊት ወፎች የሚተላለፍ አደገኛ ወረርሽኝ ከአሜሪካ ባገኘችው ድጋፍ ሰርታለች የሚል ነው። ክሬምሊን ይላል የዚያ የዩክሬን የአጥፊ ጦር መሳሪያ ፕሮግራም ሙሉ በሙሉ የምዕራባውያኑ እጅ ያለበትና ከተጠያቂነት የማያድናቸው መሆኑን ይገልጣል። ይሁንና ከሩሲያ ክስ የቀረበባቸው አሜሪካና ዩክሬን ግን ክሱን ፈጽሞ የፈጠራ ወሬ ሲሉ መካዳቸውም ነው የተሰማው። ይህ አሜሪካ ሹማምንት በበኩላቸው የለም ይላሉ። የለም የሩሲያ ጉዳይ ስሙን ለሰው አወረሰው ነው። የተላላፊና ወረርሽኝ በሽታዎችን ምስጢርና መንስኤ ለማወቅ ይሰራ የነበረው በተለይም በምርምር ዘርፍ ጠንካራ ሚና የነበረው ተቋም ከሶቪየት ህብረት መፈራረስ ወዲህ አክትሟል ሲሉ ይሞግታሉ። አሜሪካ የባዮሎጂካዊ የጦር መሳሪያ እቅዷን እንደ አውሮፓውያኑ አቆጣጠር በ1969 በዚያን ጊዜው ፕሬዚደንቷ ሪቻርድ ኒክሰን አስተዳደር ዘመን ማጠናቀቋና እርግፍ አድርጋ መተዋን ትገልጣለች። አሜሪካ ደግማም የባዮሎጂካዊ የጦር መሳሪያ ክልከላ ድንጋጌን ውል በአውሮፓውያኑ 1972 መፈረሟን ዘገባው አስታውሷል። አሁን በሩሲያና በአሜሪካ መካከል የጎሪጥ መተያየቱና ሽኩቻው ከፍቷልም ሰፍቷልም። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሩሲያው ምክትል የውጭ ጉዳይ ሚኒስትር አሌክሳንደር አሊሞቭ ስብሰባውን እንዳይካፈሉ በማለም ቪዛ ከልክለዋቸዋል ሲሉ በተባበሩት መንግስታት ድርጅት የሩሲያው አምባሳደር ቫዚሊ ኔቤንዚያ አሜሪካን ከሰዋታል። ኔቤንዚያ ታዲያ የዚያ የአሜሪካ ግብር በመንግስታቱ ድርጅት ዋና መቀመጫ ድንጋጌን መጣስ ነው። ቫዚሊ ኔቤንዚያ ያንን የተናገሩት ደግሞ 5 ቋሚና 10 ተለዋጭ አባላት ባሉት የጸጥታው ምክር ቤት ጉባኤ ላይ ነው። ያንን ጉባኤ የመራቸው ደግሞ ቻይና በውጭ ጉዳይ ሚኒስትሯ ዋንጊ ነው። የሩሲያው ምክትል የውጭ ጉዳይ ሚኒስትር በስብሰባው ለመካፈል መሻታቸውንና ቪዛ መከልከላቸውን አንስተው አሜሪካን ከፍ ዝቅ አድርገው አጥረግርገዋታል። በተባበሩት መንግስታት ድርጅት የሩሲያው አምባሳደር ቫዚሊ ኔቤንዚያ ላቀረቡት ክስና ወቀሳ ግን የአሜሪካ የውጭ ጉዳይ መስሪያ ቤት ያለው ነገር አልተሰማም። ዓለም በጦርነት ሰላይት መስቀልቅሏ ወጥቷል። በተለይም ደግሞ በሁለት ጎራ ተከፍሏ የመቆሟ ነገር ከዚያም ባለፈ በአሜሪካና በአውሮፓኑ መካከል መተማመኑም አንድነቱም መጥፋቱን ተከትሎ ዓለም የበሽታዋ መፍትሄና መድኃኒቱ እንዳይገኝ አድርጓታል ነው የሚባለው። ወዲህ ሩሲያ፣ ቻይና፣ ሰሜን ኮሪያና ኢራን በአንድ ጎራ የመሰለፋቸው ጉዳይ ለሰሚው ግራና ሊያም ለምድሪቱ የጉልቻ መለዋወጥ ወጣ ያጣፍጥምና የሆነባት ይሏታል። በዚህ ወቅት በኢራን የተያዘው የአሜሪካና የኢዝራኤል የጣምራ ጦርነት በሩሲያ የሚሆን በቻይናና በሰሜን ኮሪያ ዘንድ በተቃውሞ ብዙ እየተባለበት ነው። በአንድ ፊት ደግሞ ዓለም ምናፋላትና አሜሪካ በቬኔዙዌላ ዘልቃ የሀገሪቱን መሪ ሰቃቸውን አንቃ ስታግዛቸው ማን ምን አለ ፍርግጥ ብሎ የኃይል እርምጃ ለመውሰድ ቀርቶ ጠንካራ ማስጠንቀቂያም የሰጠ ሀገርና መንግስት አልነበረም። ከዚያም በኋላ በኢራን የተያዘው ጦርነት ሲጀመር ከቤት ውስጥ ጉምጉም የወጣ ካላቸው የወታደራዊ ቢሉ የምጣኔ ሀብት ወዲያም ፈርጀ ብዙ ስምምነት አንጻር የወሰዱት እርምጃ እምብዛም አይጠቀስም ይሏቸዋል። ውስጡን ግን የሚታይና የሚሰማ ነገር አለ። የቻይናው ፕሬዚደንት ሺጂንፒንግ በሰሜን ኮሪያ ለይፋዊ ጉብኝት መዘጋጀታቸውና በመጪዎቹ ሳምንታትም ወደ ፒዮንግያንግ እንደሚሄዱ መታወቁ አለ ነገር አስብሏል። ሺ በዋና ከተማቸው የአሜሪካውን ፕሬዚደንት ዶናልድ ትራምፕን ከግንቦት 14 እስከ 15 አስተናግደው የሩሲያውን ፕሬዚደንት ቭላዲሚሮቪች ፑቲንን ደግሞ ግንቦት 20 ማስተናገዳቸው አሁን ደግሞ ራሳቸው በአውሮፓውያኑ በ2026 የመጀመሪያቸው የሆነውንና የውጭ ሀገር ጉዞ ሊያደርጉ መሆኑ የሚስጥር ቋጠሮና ቀመሩ ምንድን ነው የሚል ጉዳይን በጥልቀት አስነስቷል። ሞት የማላይበት ሀገር ሊሂድ ብሎ ጉዞ የጀመረው የማይቀበሩበት ሀገር መድረሱን ያስታውሷል። ትንታኔ ዘገባውን ስናዘጋጅ በዋቢነት ኢንዲፔንደንትን፣ ኢንዲያ ቱዴይን፣ ሂንዱስተን ታይምስን፣ ፍራንስ 24ን፣ ዘ ቴሌግራፍ ኦንላይንን፣ ታይፔይ ታይምስን፣ ማላይ ሜይልን፣ ሜይል ኦንላይንን፣ ዘ ኢንተርሰፕተርና ሳውዝ ቻይና ሞርኒንግ ፖስትን ተጠቅመናል።